አየሽ ጀግና ልጆቻችሁ የሄደንም የዩዘርም እውነት እንዴ ማንም እንዳይናገራት ተሳትፋ ነው ትለያላችሁ ጨምርላችሁ። አንቺ ደግሞ ወሬ ያለብሽ እኛ ቲጂ ገብታ ቀረጻ ትላለች። አስተምሩ ምንም ችግር የለም ሳይሆን በሌላ ጊዜ መማር አለብን እንዴት ብሎ እንደሚቀየር። ቆይ ቲጂ ወሳብ ብለን ኤደን ወሳብ ብለን ልክልሻለን ቪዲዮ ተሰርቶ ይላክልሻል። ዛሬ ቀላል ነው የእውነት ቀላል ነው። ዛሬ ደስ ብሎኛል ገብታችሁ ስላየናችሁ። ቲጂም ገባች ኤደንም ገባች። ቀየረ አማራ አላማራ አይባልም እና ኤደን ስትመጣ ዩዘርን በመጣይ ቲጂን በመጣይ መካከል እናደርጋቸው ነበር እያልን ነበር። ትክክል። አሻ ለዩዘር ፎሎ ያላችሁ እንትን አድርጉ፣ ሼር አድርጉ። ለካ መጣች። ውይ ሀይናት አሁን አተኛም አንቺ ቀልደኛ። እኔ ዛሬ መርካቶ እባክሽ ላውራበት። ቲጂን ቀስቅሰን ደግሞ አሁን ዩዘርን ምንቀስቅስ ስሚማ መርካቶ ማታ ማለት ይቅርታ ስለቀሰቀስን ባለቤትሽ እንዳይቀኝ ምንም ችግር የለም። ማታ ማለት ነው ማይላፍ ተናዳ ማለት ነው በውስጥ በምሴች ቲጂ በጣም ተናድጄብሻለሁ እኔ ጊፍት መስጠት ቲጂ እኔ የሆነ እኮ ኮሜንት ጽፌልሻለሁ። ቲጂዬ ለእኔም ላኪልኝና አንበሳን እኔ ልልቀቅላቸው ብዬሻለሁ። አንቺ እኔን ቼክም አላረግሽልኝም። ሄድፎን ላይ ነበርኩ ማለት ነው። ምን እንዳደረገ በጣም ተናድጄብሻለሁ። ቢኖረኝ ኖሮ አሁን ሀይሚዬ ስለመጣሽ ነው ጊፍት ማሰጫው አላለችም። ዝም በይ አንቺ አፍሽን እንዳልዘጋው። ተናድጃ ቢባስ አናደደችኝ። ቲጂዬ ጊፍት መስጠትሽ ሳይሆን በቃ እንደምትሰጪ እርግጠኛ ነበር። ለምን ቲጂ ከመጣች ግዴታ ጊፍት ትሰጣለች። በቃ መምጣት ሸራሱ እዛ ጋር ጊፍት ላይ ስለሆንኩ ነው ሚውት የማደርገው። መታ መቅደስ ምን ትሰራለች? የማንን ጎፈሬ ነው የምታበጥረው? ሀይሚ መታ በመጀመሪያ ጊዜ እኔ ማንን ጎፈሬ ነው የማበጥረው? መቅድዬ እኮ በእሷ ስም እኮ 2 አንበሳ ነው እኮ የሰጠችው መቅድዬ ማለት ነው። ጎረፈ። እናንተ እድሜ ይስጣችሁ። ጎረፈ። እናቶቻችን ቀላል አስደነቃችሁን። ይገርማል። ትለያላችሁ። እርጎ ሳትሆን የሚወጣለች ማታ ልጅቷ ግን ተርፋ ይሆን? ልጅቷ ግን ተርፋ ይሆን? ለዛም ቀይናት እጇ ሁሉ ብሩዝ ነው የሚሆነው። ቀይናት እሷ ነጭ እንቁላል እኮ ነች ፈረንጂ። ንጧት ጨመደዳት እኮ ጨመደዳት። ይሄ ስሜት ነው። አሁን ደግሞ ሲያየው ማለት ነው ወይኔ ምን ሆኜ ነው የሚለው ስሜት እኮ ነኛ። ትናንትና ስሜታዊ ሆኖ እኮ በአፍሪካ ሙዚቅ ልጁ የተቀጣውን ትቶት እሱ መጨፈር ጀመረ። እንዴ ቀላል እንዴ ደስታ ናት የእውነት ደግሞ ታኝቶ ባክቶ ይላል ስልኩን። ወይ ጌታ በጣም ያለ ትላንትና የወደቱ ስሜት ላይ ነው አሞ ሲጨፍር ማለት ነው። አይደለም ስሜታዊ ሲሆን እንደዚህ ራቤቶቹን ጤንኒጦቹን እንስሳት ይዞ መጣ። ልዩ ነው። ለምንድን ነው አመጣ እኮ ከዛ ደግሞ ጥንቸሎቹ ሶፋ ጭንቅላቱ ላይ አላስቀምጠ ጌሙን እንዲለማመዱ እነሱም ጌመር እንዲሆኑ ሊያረጋቸው ይሆን አላውቅም። እኔ ከታች እኮ ጻፉለት ምንድን ነው የምታየው
ውጣ አልኩት። ቲቪ ነው ወይ ሙድክ እየጠፋ ነው። ማን እንደገረመኝ ታውቂያለሽ? ዳኒ ሲመጣ ማበጠሪያ ጸሚው ላይ አድርጓል መጣ። ዳኒማ ፉከራ ብቻ ወይ እኔ እሱ ልጅ ግን የእውነት አንዳንድ ጊዜ ሲናገር እውነት እየመሰለኝ እኔ ደስ ይለኛል። ማርያምን ፈታ ነገሩ ነው። ዝም ብሎ ነው እሱ ዝም ብሎ ነው። የጨዋታው ድምቀት ነው ለብሩኬ ማለት ነው። ያነሳሳዋል፣ ያነሳሳዋል። ሴቶቹ ግን ከሚመጡ እነሱ ቢመጡ ይሻለኛል። አይስወሩ እውነትሽን ነው ቲጂዬ፣ የእውነትሽን ነው። ማርያምን እየለጠፈሽ ከምትመጣ እነሱ መጥተው ቢንጫጩበት ይሻላል። ማርያምን ወንዶቹ ቢመጡ ይሻለኛል። ያነሳሳዋል በጣም። እኔ እኮ ጻፍኩለት ዳኒን በኃይል እንዳትቀጣው የቤቱ ማድመቂያ ነው ብዬ ጻፍኩለት። ከዛ ሺትዬ አለ። ማርያምን ቤቱን ያደምቀዋል። ሴቶቹ ናቸው የማይቀጡት። ካላግጥበት ለእናንተ ክብር እኔ ተነስቼ ክብር ነው ኧረ አይገባም። ይገባቸዋል። ይሄ ደስታ ቀላል ነው እንዴ? ይሄ ደስታ እኮ ቀላል አይደለም። እኛ አሁን ደስ ስላለን ተኝተን ተነስተን ግራ አሁንም ደስ ብሎናል። በጣም እናንተማ ትለያላችሁ፣ እመቤቴን ትለያላችሁ። የምር የኔ ቆንጆ እኔ አይደለሁም እናንተ ናችሁ ያራካችሁ። ልስን ጋይስ አሁን የምናገረው ነገር ቢሆን የእናንተ ነው የኔ አይደለም። የእናንተ ፍቅር፣ የእናንተ ጥሩነት፣ የእናንተ ጀግንነት፣ እነሱ እንደዚህ የምታበረታቱት የእናንተ ነው። ቲጂ ያደረገች ብላችሁ እንዳትሉ። እናንተ ጨረቃን መክቼ ነው እናንተን እንትን የምለው። እሺ እኔ አይደለሁም እናንተ ናችሁ፣ እኔ አይደለሁም። ልጆችሽ ድረሽ። አሜን የኔ ቆንጆ አሜን። ግን ጨመደዳት፣ በጣም ጨመደዳት። ፍቅር ነው የኔ እህት። ትላንትና ፍቅር ተጀምሯል። አላማሩኝም። የፍቅር ጅምዴሪያ እኮ ነው። አትሰቢ፣ የፍቅር ጅምዴሪያ አላማሩኝም። ትላንትና ስታቂው የናት ሱመያ ደግሞ ፈንከሲስ የኔ እናት የዛ ጊዜ እኔንም እንዴት አድርጎ የሚጨመድድ የባገኝ ልጅ በዘበብር ጨመደዳ እሱ ሲጨምቃት እኔ መከዳ እየጨመቅኩ እኮ ነው አብሬ። እኔ የተንጎራደርኩት እኔ ነኝ የማውቀው። ቤቱን እኮ ዞርልሽ አጠገቧ እያለ ሱመያ ሰምተሻል? እኛ ምን እንበል? ሱመያ ይዝበት። ባሌ ምን እንዳለኝ ታውቃላችሁ? ምን ሆነሽ ነው አትቀመጭም እንዴ ዛሬ አለ። አያቆመው ቋንቋ በዛ ላይ መቅዲ አናቴ ላይ ቁጭ ብላለች። ቲጂ ምን አደረግሽ? ጉዳዩ ሰውዬ ደግሞ ይጨቀጭቀኛል። እኔ እኮ 3 ቦታ ነው የሆንኩት። ማርያምን ምን 3 ቦታ እንዴ? እኛ ጋር ሁሉ ቦታ ነበርሽ፣ ሁሉ ቦታ ልጄ ደግሞ ችክና ጌጥ ጠበሽ እኔ ትለኛለሽ። ጌታ መጣል ወይ ችክን በዛዛ ችክን ቀልደኛ አስበሽዋል? አሳርሬ ነው የሰጠኋት። አሳርሬ ምን ሆነሽ ማላለችሽ? ውዴ አልበላም ማለች እና ኦርደር ተደረገላል። አንቺ ደግሞ መጥቶ አንቺ ራሱ እንትን ማለቱ መስራትሽ እንዴ የማታ ደስታው ማለት ነው። እናንተ ህይወታችሁ ሁሌም እንደዚህ ደስተኛ ሆኑ። እናንተ ብርድ ላይ ሆና እኮ ነው የምታወራው።
እኮ በግድ ምታስገባል። እንወድሻለን፣ ማርያምን እንወድሻለን። ሁልጊዜም በቃ ነፍ ዓመት ኑሩልን። ሄደን ዜርም ሁላችሁም በባልሽን እንደዛ እንደ ቡርኬና እንደ ሀይሜ ጭመቅ አድርገሽ ቀፊው በሂጂ የናደሪ ያንኮራፋ ነው ተይዋት ከስ ታኝ በቃ ትዝዬ የእውነት ከእንቅልፍሽ በቃ ወዳችኋለሁ። በጣም ነው የምወዳችሁ። እኛም እንወድሻለን። ማርያምን እንወድሻለን። ከነ ልጆች ሀሳባችሁን ሁሉ ይሙላላችሁ። ያላችሁ የሀይሚና የብሩክ እናቶች፣ የጨረቃ ፋሚሊ እናቶች ነፍ ዓመት ምኞታችሁ ሁሌ ማያሳካላችሁ። በቃ እናንተ ተጫወቱ። ውጣ። እሺ ወዳችሁ። እኛም ስራ አለብን። እንጠገራለን። ቅንቅና የአራት ልጆች እናት የኛ ሁሉ ነገራችን በጥሩ ስራ እንዲሁም በማበረታታቱም በሁሉም ቦታ አለችና ፈጣሪ ያሰብሽውን በቃ ያቀርበው ሁሉ የምትፈልጊውን ሁሉ ከበሽታ በቀር አላህ ይስጥሽ። ፈጣሪ ይድረሱልሽ። አንቺን ብቻ ይውደድ። አንቺ ደግሞ ባልሽን ብቻ ውደጂ። ባሌ ብቻ ኮዶክ ያንደፋድፈኛል። እንደ ቡርኬ ደግሞ ይጨምድደኝ። እንዴት ተው፣ እንደዛ አትበሉ። ይጨምድደኝ። ብለሽ በልጆች ደግሞ ርፍምት የርፈት እንጀራ አላህ በጨረቃ ፋሚሊ ስም በጣም እናመሰግናለን። ክበሪልን። አንቺም ረጅምና በልጆች ማረግ ወግ ያብቃሽ። ያለ እርፈት እንጀራ ይስጥሽ። የምትመነዝሪው ማትቼ አንድ ማን ነው ይሄ ወልደ ማን የሚባል ማለት ነው። አንድ ነገር ይዤለታለሁና እኔ እንኳን ሰጥቼው ብወረውረው ማያልቅም ድንግል ማርያም ልጄ ነው ምናምን የሚለው ነገር አለና በምታምኑት እምነት እሱ ይስጣችሁ ብትሰጡ